play me some music, tell me stories. Lately the world's been on a way to heavy spin, and I feel like I need a crib, I need. ሰላም ተማሪዎች እንዴት ናችሁ? ዛሬ በቻፕተር 3 ስታቲስቲክ ራውቲንግ ጽንሰ ሐሳብ እናያለን። ስታቲስቲክ ራውቲንግ ምንድነው የሚለውን ዘርዘር አድርጌ ቀለል ባለ አማርኛ ለማሳየት ሞክራለሁ። እናንተም በደንብ እንደምትከታተሉኝ እርግጠኛ ነኝ። ስለዚህ ስታቲስቲክ ራውቲንግ ማለት አንድ የኔትወርክ ባለሙያ ወይም ቴክኒሻል ራውተሩ መረጃን የት ለመላክ እንዳለበት በአካል ወይም በእጅ የሚያዘው ሂደት ነው። ስለዚህ ስታቲስቲክ ራውቲንግ ላይ ራውተሩን እኛ ራሳችን ወይም ቴክኒሻሉ ራሱ ነው ዳታ ወዴት መሄድ እንዳለበት የሚወስነው ማለት ነው። ስለዚህ ይህ ዘዴ ራውተሩ የመንገዱን መረጃ ለሌሎች ራውተሮች ስለማያስተዋውቅ ወይም አድቨርታይዝ ስለማያደርግ ከፍተኛ ደህንነት አለው። ስለዚህ ብዙ ጊዜ ይሄ በጣም ወሳኝ ነው። ደህንነቱ ወይም ደግሞ ከሴኩሪቲ አንጻር ስናየው ትልቅ ጥቅም አለው ማለት ነው። በተለይም ቅርንጫፍ ቢሮዎች ከዋናው መስሪያ ቤት ጋር በስታር ቶፖሎጂ ለማገናኘት ተመራጭ ዘዴ ነው ማለት ነው። ስታቲስቲክ ራውቲንግ የሚጠቀምባቸው ዋና ዋና ሁኔታዎች መረጃን ወደ አገልግሎት ሰጭ ወይም ሰርቪስ ፕሮቫይደር እንደ ነባር መንገድ ወይም ዲፎልት ራውት መላክ፣ ከራውቲንግ ዶሜን ውጭ ለሆኑ እና በዳይናሚክ ራውቲንግ ፕሮቶኮል ለማይማሩ ወይም ለርን ለማያደርጉ መንገዶች የኔትወርክ አስተዳዳሪው ለአንድ የተወሰነ ኔትወርክ የሚያልፍበትን መንገድ በግልጽ መወሰን ሲያስፈልግ እና በስታብ ኔትወርክ መካከል ለመገኘት። ስታብ ኔትወርክ ስንል እንግዲህ አንድ ራውተር አንድ ኔትወርክ ኦንሊ መውጫው አንድ ሲንግል ፓዝ ነው ማለት ነው። ማለፊያው አንድ መንገድ ስንጠቀም ያ ምን ይባላል? ስታብ ኔትወርክ ወይም ደግሞ ስታብ ኔትወርክ እንለዋለን። እሱንም በሰፊው በሞጁላችን ላይ ያለ እናያለን። ስታቲስቲክ ራውቲንግ ለምን ይጠቅማል? ወደ ውጭ ኔትወርክ አንድ ብቻ መውጫ ላላቸው ትናንሽ ኔትወርኮች በጣም ጠቃሚ ነው። ሌላው በተጨማሪ በትልልቅ ኔትወርኮች ውስጥ ለተወሰኑ የመረጃ አይነቶች ደህንነትን ለመጠበቅ ወይም የበለጠ ቁጥጥር ለሚሹ የኔትወርክ ግንኙነቶች ያገለግላል። የስታቲስቲክ ራውቲንግ መዋቅር ሂደቱ ወይም ኮንፊግሬሽኑ ምን ይመስላል? ራውተሩ መረጃውን የት መላክ እንዳለበት ለማዘዝ የሚከተለውን የትእዛዝ ቅርጽ ወይም ኮማንድ ሲንታክስ መጠቀም ያስፈልጋል። በዚህ ጊዜ የምንጠቀመው ሌሳይ ራውተር አለ። የእናንተ ራውተር ምን ሊሆን ይችላል? የራውተር ስም ሊኖረው ይችላል። አይፒ ራውት ካላችሁ በኋላ ዲስቲኒሽን ኔትወርክ፣ ያ ማለት የምትልኩት እበት ወይም የመድረሻውን ኔትወርክ ትፈልጋላችሁ። ከዛ የሱ ሰብኔት ማስኩን ዘን ኔክስት ሆፕ ወይም ኤግዚት ኢንተርፌሱን እንወስዳለን ማለት ነው። ይሄ ማለት ነው እዚህ ጋር ለምሳሌ አር1 ቢኖር እዚህ ጋር አር1 የሚባል ቢኖር እዚህ እንደገና ይሄ በሲሪያል ፖርት የተገናኘ አር2 ቢኖር እዚህ ጋር አር2 ቢኖራችሁ እዚህ ጋር ሌላ አንድ ሎካል ኤሪያ ኔትወርክ ቢኖራችሁ እዚህ ጋር ሌላ ሎካል ኤሪያ ኔትወርክ አላችሁ ዘን እዚህ ጋር ሌላ ኔትወርክ ኤሪያ ቢኖራችሁ ይሄ እዚህ ጋር የተለያዩ ፒሲዎች ወይም ደግሞ የተለያዩ ኔትወርኮች ሊኖሩ ይችላሉ። እዚህም እንደዛው የተለያዩ ኔትወርኮች ሊኖሩ ይችላሉ። ስለዚህ ሌሳይ እዚህ 192.168 ሌሳይ 1.0/24 የሚባል አንድ ኔትወርክ ቢኖር እዚህ ጋር 192
168.2.0 የሚባል 1/24 የሆነ አንድ ኔትወርክ ቢኖራችሁ በዚች በኩል 192.168.3.0 እንትን ቢኖራችሁ ስለዚህ ምንድነው የምታደርጉት? ይህ ሎካል ኤሪያ ኔትወርክ ከዚህኛው ሎካል ኤሪያ ኔትወርክ ጋር ኮሚኒኬት ለማድረግ ዘ ኦንሊ ዳይሬክትሊ ኮኔክትድ ከሆኑት ኢንተርፌሶች ብቻ ነው ኮሚኒኬት የሚያደርገው። በዚህ በኩል ያሉ ዲቫይሶች ከዚህ ራውተር ጋር ኮኔክት የሚያደርጉት በዚህ በሚሰጣቸው ዲፎልት ጌትዌይ ምክንያት ብቻ ነው ማለት ነው። ስለዚህ በዚህ ጊዜ ምን ያስፈልጋል? እኛ ስታቲክ ራውቲንግ እንሰጠዋለን። ይሄኛው በዚህኛው ሂዶ እዚህ ጋር ላለ ኮሚኒኬት እንዳደረግ ምን እናደርጋለን? ስታቲክ ራውቲንግ እንሰጣለን ማለት ነው። በዚህ ጊዜ ታዲያ ምን እናደርጋለን? አይፒ ራውት ካልን በኋላ አይፒ ራውት ብለን ዲስቲኔሽን ለምሳሌ እዚህ ጋር ሆነን እዚህ ራውተር ላይ ሆነን የዚችኛዋን ራውተር አድሬስ ከጻፍን በኋላ ምን እናደርጋለን? የዚችን ኔትወርክ ከጻፍን በኋላ የዚህ መልሰን እንጽፋለን ሰብኔት ማስኩን ዘን ኔክስት ሆፕ ማለት እዚህ ጋር ያለ ኢንተርፌስ እዚሽ ጋር በዚሽ በኩል ያለ ኢንተርፌስ እንሰጠዋለን ማለት ነው። እዚህኛው ላይ ራውተር ሆነን ደግሞ ምን እናደርጋለን? የዚህኛውን ኔትወርክ ከጻፍን በኋላ ቀጥለን ምን እንጽፋለን? ሰብኔት ማስኩን ዘን ቀጥለን በዚህ በኩል ያለ ምን እንጽፋለን? የኢንተርፌስ መውጫዋን ወይም ደግሞ ኤግዚት ኢንተርፌስን ወይም ደግሞ ኔክስት ሆፕ አይፒውን እንጽፋለን ማለት ነው። ስለዚህ በዚህ መሰረት ምን ማድረግ እንችላለን? ስታቲክ ራውቲንግን ኮንፊገር ማድረግ እንችላለን ማለት ነው። ስለዚህ ተማሪዎች ቀጥታ ይህንን ያክል ካወራን ወዴት እንሄዳለን ማለት ነው? አጠር ወዳለች አንዲት ስታቲክ ራውቲንግ መስራት እየሰራን ለማሳየት እንሞክራለን። ይህን ለማድረግ እዚህ ጋር ሳምፕሉም አሉ። እሱን ሳምፕል ማየትም አስፈላጊ ነው። ኤኒዌይ ሶሪ ምናልባች በደንብ እንድንሰራ ብዬ ነው። ወደ ኮንፊግሬሽን ሞድ መግባት ነው። ኢንተር ኮንፊግሬሽን ሞድ ማለት ራውተሩን ለማስተካከል መጀመሪያ ኮንፊገር ተርሚናል የሚለውን ትእዛዝ ማስገባት አስፈላጊ ነው። የስታቲክ ራውቲንግ ትእዛዝ መተግበር አፕላይ ዘ ስታቲክ ራውት ዲስቲኔሽን ኔትወርክ ማለት ለመድረስ የሚፈልገው የኔትወርክ አድራሻ ወይ ማለት ነው። ሰብኔት ማስክ ማለት የኔትወርኩ መጠን፣ ኔክስት ሆፕ ወይም ኤግዚስት ኢንተርፌስ ማለት ቀጥሎ ወደ መድረሻው ለመሄድ ማለፍ ያለበት ቀጣይ አድራሻ ወይም መውጫ ማለት ነው። ቅድም ኦሬዲ ነግሬያችኋለሁ። ማረጋገጥ ነው ቬሪፊኬሽን። ስለዚህ የተዋቀረውን መልእክት ለማየት ሾው አይፒ ራውት የሚለውን ትእዛዝ ማየት እንዳለባችሁ ነው የሚያሰራኝ። ስለዚህ እዚህ ጋር እንደምታዩት የተለያዩ ኤግዛምፕሎች አሉ። እኔ ግን ቀጥታ ጊዜ ከመቆጠብ አንጻር ወደ ፕራክቲካሉ ገብቼ አንድ ብቻ ላሳያችሁና እኛ ደግሞ እንጨምርበታለን ማለት ነው። ቅርታ እንግዲህ ትንሽ ፓኬት የሰሩን ቀድሜ ማስነሳት ነበረብኝ። የተነሳ ነው ትንሽ ጊዜ እንዳይወስድብኝ ይፈራለሁ። ኤኒዌይ በዚህ መልኩ ኦኬ አሁን ተነስቶልኛል። ስለዚህ ምን ያስፈልገኛል? ሁለት ራውተሮችን ወስዳለሁ። እዚህ ጋር ሁለት ራውተሮችን ወስጃለሁ። ዘን እኛ ምን ለማመድበት ራውተር ሁለት ራውተሮችን ልውሰድና እነዚህን ሁለት ራውተሮች ምን ማድረግ ይችላለሁ? እዚህ ጋር አምጥቼ ኦኬ ሁለቱ ዲሲሚላር ናቸው። ሁለቱም የተለያዩ በ00 አገናኘኋቸው እዚህ ጋር በኢንተርፌሶቹን። ዘን እዚህ ጋር መጥቼ በጂ1 በኩል G01 አገናኝቻለሁ። በዚህኛውም በኩል መጥቼ
ኢንተርፌስ ዋን በኩል አገናኝቻለሁ። ሶሪ በዋን በኩል አገናኝቻለሁ። ይህን ካረኩ በኋላ የሚቀጥለው ስቴፕ ምንድነው? እዚህ አንድ ፒሲ፣ እዚች አንድ ፒሲ፣ እዚህ አንድ ፒሲ፣ ሌላ ቦታ እዚህ አንድ ፒሲ ካረኩ በኋላ እነዚህን ፒሲዎች ዳይሬክትሊ ከዚህ ጋር አገናኝቻቸዋለሁ። ከዚህ በኩልም በዚህኛው ሳይድ በዚህ በኩል እንደዚህ አድርጌ አገናኛለሁ። ዘን የሚቀጥለው ስራዬ ምንድነው? ለእያንዳንዱ አይፒ አድሬስ አሳይን ላድርጋቸው። እስኪ በዚህ በኩል ላለችዋ ሌሳይዚ መጥቼ 192.168.10/24 ሶሪ 24 ብዬ አሳይን አድርጌያለሁ። እዚህ መጥቼ 192.168.20/24 ብዬዋለሁ። ያን እዚህኛው ልምጣና 192.168 አንድ አይነት ሰብኔት ውስጥ ነው። ኦልሞስት ሰብኔቱ ተመሳሳይ እንትን እንደሆንልን 3/0/24 አረኩ። ስለዚህ እንደምታዩት ይህ እዚህ ለዚህ ኢንተርፌስ ይሄኛው ለዚህ ኢንተርፌስ ይሄኛውን ለዚህ ኢንተርፌስ ሰጠው። ሶ ምን ማድረግ እችላለሁ? እዚህ ጋር ዋናው ኢንተርፌሱ እዚህ ጋር ዋናው 01 ነው። እዚህ ጋር እዚህ ሳይድ ላይ የምጠቀመው ሌሳይ በዚህ 2.1 ነው። እዚህ ቦታ ላይ 2.2 ነው። እዚህ ቦታ ላይ ሶሪ እዚህ ቦታ ላይ ኢንተርፌሱ ማለት ነው። የዚች ኢንተርፌስ እቺ ነች። የዚች ኢንተርፌስ እቺኛይቱን ነው የምጠቀመው። እንደገና የዚህን ኢንተርፌስ 3.1 እዚህ ጋር እጠቀማለሁ። ለፒሲዎቹ ምን አደርጋለሁ ማለት ነው? 192.168.3.2 ለዚችኛዋ ፒሲ 192.168.3.3 እዚህ ስመጣ 192.168 1.2 ለዚችኛዋ ፒሲ 192.168 1.3 ሌላው ዲፎልት ጌትዌያቸውን በኋላ መጠቀም እችላለሁ ማለት ነው። ይህን ካረኩ በኋላ ቀጥታ ወደ ኮንፊግሬሽን ነው የምገባው። ስለዚህ እዚህ እመጣለሁ። እዚህ ከመጣሁ በኋላ ዲስክቶፕ ላይ እመጣለሁ። 192.168.1.3 እችን ኮፒ ላድርጋትና እዚህ መጥቼ እዚህ ጋር ልጣላትና የዚች ግኛዋ ምንድነው የዚችን ዲፎልት ጌትዌይ እዚህ ሰጣታለሁ ማለት ነው። እዚህ ጋር እመጣለሁ። ይሄኛው አትዝበልስ ያቀርጥኩ እዚህ ጋር መጥቼ ሁለት የዚህንም ዲፎልት ጌትዌይዋ ምን ሰጣለሁ? አንድ ሰጣለሁ ማለት ነው። ስለዚህ ራውተሬ ላይ እመጣለሁ። ራውተሬ ላይ መጥቼ እዚሁ ላይ ኮንፊግ ላይ መስጠት ትችላላችሁ። ይሄኛው ሁለት ኢንተርፌስ አለው። 01 ላይ አያት እዚህ ጋር ማየት ትችላላችሁ። እዚህ መታችሁ እዚህ ጋር ይችን ስታዩ G01 ነው። G01 ላይ ሶሪ G01 እዚህ G01 ላይ ምን ማድረግ እንችላለን? በ192.168.2.1 ይሄ ስሪ ነው። እዚህ ጋር ኦን ታደርጓታላችሁ። ዘን በዚህኛዋ በኩል ደግሞ ያለችዋን ምን ታደርጋላችሁ? እዚህ 2.1 እቺ ኢንተርፌስ ስንት ናት? ጀስት ክሊክ ሂር 00 G00 እዚህ ጋር G00 ስታደርጉ 192.168.2
አንድ በዚህ በኩል 0 ሶሪ 192 168 2 1 ምንድነው የሚለኝ? ኦኬ ኦቨርሎፕ ዊዝ ጊጋሄርዝ 01 ይህ ስንት ነው መጀመሪያ የሰጠሁት? ልክ ነው እኮ G00 ኦኬ ሶሪ ትንሽ ጥፋት አጥፍቻለሁ። ምክንያቱም ይቺኛዋ ይቺ ዋነች ይቅርታ፣ በጣም ይቅርታ። ይሄኛው 192 168 2 1 ነው። በቃ ይሄን አደረኩ። ስለዚህ በሁለቱም በኩል ይሄን ኮንፊገር አድርጌ ጨረስኩ። ዘን እዚህኛው ላይ ሄዳለሁ። እዚህ ከሄድኩ በኋላ ኮንፊግ በ00 በኩል 00 ማለት ይሄ ስንት ነው? 00 እችኛዋስ በዚህ በኩል ዋን ነው። 00 በዚህኛው በኩል ነው። 00 ላይ አሁን 00 ላይ ነኝ። እዚህ 00 ላይ ሆኜ 192 168 2 ካልኩ በኋላ እችን ኦን አረጋታለሁ። ኦን ሳረግ እንደምታዩት ይሄ መስመር ክፍት ሆነ። በዛ በኩል ምን አረጋለሁ? 192 168 3 1 እዚህ ጋር ስታረጉ እችኛዋን ኦን ታረጓታላችሁ። ይህን ጨረስኩኝ። በጣም አሪፍ አያችሁት አይደለ? እያበራ ነው ሄር። እዚህ ትመጣላችሁ ፒሲያችሁ ላይ እዚህ መተን 192 168 1 ስንት 2 ነው 3 2 ችኛዋን ፒሲ ማለት ነው። ይሄኛውን ካላችሁ በኋላ ችን ኮፒ አድርጌ ለያዛት እዚህ ጋር መጥቼ የዚችን የራውተራችሁን ዲፎልት ጌትዌይ አንድ ጊዜ ትጨምታላችሁ ማለት ነው። ዘን ይሄን ጨረስኩ። አሁንም እዚህ ትመጣላችሁ። እዚህ ከመጣችሁ በኋላ እዚህ ጋር ይሄን ኮፒ ካረጋችሁ በኋላ እቺ ስንት ነች? 3 ነች። እዚህ ጋር እንደምታዩት 3 ሰጥቻለሁ። እዚህኛውን ታረጋላችሁ፣ ኮፒ ታረጋላችሁ። እዚህ ጋር እቺን ዲፎልት ጌትዌያችሁን እዚህ ትወስዳላችሁ። በዚህ መልኩ እንደዚህ ያረጋችሁ ጨረሳችሁ። እስካሁን ምን እናርግ? እቺኛዋን ከዚህ እስኪ ፒንግ እናርግ። እቺን ፒንግ ስናረግ ወይም ደግሞ እዚህ ጋር መታችሁ ካልክ ላይ ግቡና ኤንድ ብላችሁ ጻፉ። ዘን ሾው አይፒ ራውት በሉ። ራውት ኦዩቲ አይፒ ራውት ስትሉ እንደምታዩት እዚህ ጋር ዳይሬክትሊ ኮኔክትድ የሆነ ዳይሬክትሊ ኮኔክትድ ማለት በዚህኛው በኩል ሲ 158.10 ኔትወርክ ዳይሬክትሊ ኮኔክትድ ቱ ጊጋባይት 01 ሌላ እዚህ ጋር ሲ ያለች ሲ ሚንስ ኮኔክትድ ዳይሬክት ኮኔክትድ የሆነ 158.20 ከዳይሬክትሊ በ00 ላይ ኮኔክት ሆኗል እዚህ ውስጥ ላይ ማለት ነው። ስለዚህ ሌላ ዳይሬክትሊ ኮኔክትድ የሆኑ የሉም። ስለዚህ እስኪ እንሞክራቸው። እዚህ ፒሲ ላይ ሆነን ለሳይ ፒንግ እናርግ። ፒአይኤንጂ ፒንግ 192 168 ሌላ 168 አንድ ራውተርን እንሞክረው። ዛት ኢዝ ጉድ። ምን ያደርጋል? ያው እንደምታዩት ፒንግ ያደርጋል። እስቲ በዚህ በኩል ያለው 2 እንሞክር። 2 ስንሞክር 2 የሚሰራል ቢኮዝ ዳይሬክትሊ ኮኔክትድ ነው ኔትወርኩ። እሺ እዚህ ሰፈር እንሂድ። 2 እስኪ እንሞክር። እዛ ኮኔክትድ አይ ቲንክ ኖ ኮኔክትድ። በእርግጠኝነት ኮኔክትድ አይሆንም። እዚህ ጋር ቱ ስንል ራስ ኖት ኮኔክትድ። አያችሁት? ይሄ ማለት
ይሄን አያውቀውም። ይሄ ራውተር ይሄኛውን ራውተር ማወቅ አይችልም። ስለዚህ ምንድነው የምናደርገው? ዳይሬክትሊ ይሄን ራውተር እነዚህን ይሄንን ያውቃል፣ ይሄ በዚህ በኩል ያለውን ያውቃል። ነገር ግን ይሄኛውን አያውቅም ማለት ነው። ይሄ በዚህ በኩል ያለውን አያውቅም። ስለዚህ ምን ማድረግ ይጠበቅብናል? ዳይሬክትሊ እዚህ ስዊች ላይ በመሆን ቀጥታ ወደ ምን ማወቅ አለብን? የዚችን አይፒ አድሬስ ለዚህኛው ሌሳይ ይሄ የምታዩት 30 ይሄ ኔትወርክ ነው። ስለዚህ ክሊክ ታደርጉና እዚህ ክሊክ ካደረግን በኋላ ሌሳይ ኮንፍቲ ግሎባል ኮንፊግሬሽን ላይ መሆን አለባችሁ። ከዛ አይፒ ራውት አይፒ ራውት ብለን ቅድም እንዳየነው ፎርሙላውን የዚችን ኔትወርክ የዚችን ኢንተርፌስ በዚህ በኩል ያለውን ኢንተርፌስ ኔትወርክ ያ ማለት 192.168.255.255.255.0 ከዛስ ኔክስት ሆፕ ማለት በዚህኛዋ ሳይድ ያለችው እቺ አልহামዱሊላህ በዚህኛዋ ሳይድ ያለችው የዚህ ኔክስት ሆፕ ማለት በዚህ በኩል ያለችው ሁለት እንሰጣለን። ሶሪ የዚህ ኔክስት ሆፕ ማለት የዚህ ኔክስት ሆፕ ማለት በዚህ በኩል ያለው በዚች በኩል ያለችው እንሰጣለን። አሁን የዚህ ኔክስት ሆፕ ማለት በዚህ ሁለት አንድን እንሰጣለን ማለት ነው። ሁለት አንድን እስኪ ዳይሬክትሊ እናየው። 192.168 ሁለት አንድ yes invalid next hop address. I'm sorry, what does mean? እሺ ሁለት yes ያ ማለት ኔክስት ሆፕ አድሬሱ በዚህ በኩል ያለው ነው ማለት ነው። እዛ ሆነን ስናል ደግሞ በዚህኛው ትክክል ነው፣ ኢንቫሊድ ነው። ስለዚህ እኛ የምንሰጠው ተሳስቻለሁ። እሺ ልጆች እዚህ ኩነን የዚህ ኔክስት ሆፕ ማለት ይሄኛው ነው፣ ይሄኛውን አይፒ ነው የምንሰጠው። ስለዚህ እስኪ እንውጣ። ኤግዚት ሾው አይፒ ራውትስ ROUTE ስትሉ ኤስ ሚንስ ስታቲክ ማለት ነው። ስታቲካሊ ዳይሬክትሊ 158.30 ቪያ 158.02 ኮኔክትድ ሆነዋል እያለ ነው። በዚህ ላይ ዳይሬክትሊ ኮኔክትድ ሆኗል እያለ ነው። ስለዚህ ኮኔክትድ ሆኗል። ይሄን ደብሊው ሴቭ እናርክ ይሄን ሴቭ ካደረግን በኋላ ወደ የት እንሄዳለን? እዚህ ጋር ክሊክ እናደርጋለን። እዚህ ጋር ክሊክ አድርገን ወደ የት ነው የምንሄደው? ዳይሬክትሊ እዚህ ጋር ኤንድ በለልኝና ሌትስ ሴይ ኮንፊግቲ ካላችሁ በኋላ ኮንፊግቲ ካልን በኋላ እዚህ ጋር ምንድነው የምናደርገው? አይፒ ራውት ROUTE አይፒ ራውት ብለን በየት በኩል በዚህ በኩል ያለችው ኔትወርክ 192.168.255.255 ከዛ በየት በኩል ያለውን የዚህ ኔክስት ሆፕ ማለት ይችኛዋ 21 ስለዚህ ነጥብ 0.251 ሶሪ 192.168 ይሄ ነው። ከዛ ኤግዚት እንበልና ሾው አይፒ ራውትስ ROUTE ሾው አይፒ ራውትስ ያው ኤስ ይላል እዚህ ጋር 192.168.10 ቪያ ዚስ ዋን በዚህ ኢንተርፌስ ላይ በዚች ኢንተርፌስ በ10 ላይ ቪያ በዚህ ውስጥ ኮኔክት ነው እያለኝ ነው። ስለዚህ WR እንበለውና እስቲ ወደ ፒሲያችን እንሂድ። እንደቀደሙ እዚህ እንምጣ። አሁን
ይሄ ያው ፒንግ እንደሚያደርግ ይታያቸዋል። እሺ 2 1 ኦሬዲ ቅድምም ፒንግ ያደርጋል። እሺ 2 ይሄው ኦሬዲ 2 ቅድም አያውቀውም ነበር፣ አሁን አውቆታል። 3 1 እስቲ እንስተው 3 1 የራውተሩን ኢንተርፌስ በዚህ በኩል አስጉድ ያው እንደሚሰራ ነው። እስኪ የፒሲዎቹን ከፒሲ እንስተው። ለምሳሌ ቱም ይባላልኝ አያችሁት? ለጊዜው ሉዝ ያደርጋል። እዚህ ጋር የተወሰነ ፓኬቶችን ይጥላል። ከዛ በኋላ ግን አምሹር ያገኛል። አዩ 1 ፓኬት ሎዝ ነው። 1 ፓኬት ሎስ አድርጓል። ነገር ግን አሁን ሁለተኛ ብንሞክረው ምን ሆኗል? ሰክሰስ ይላቸዋል ማለት ነው። ስለዚህ ለዚህ ነው ቅድም ስናወራ የነበረው ስታቲስቲክ አይፒ አድሬስ ማለት ቴክኒሻሉ ራሱ ዳታ ወደየት መሄድ እንዳለበት አሳይን የሚያደርገው ወይም የሚወስነው ማን ነው? ቴክኒሻል ወይም አድሚኒስትሬተር ነው ማለት ነው። ስለዚህ ተማሪዎች እንግዲህ ይህንን በተደጋጋሚ ክላስ ውስጥ እንሰራለን። ይህንን እዚህ ከመምጣታችሁ በፊት በደንብ አድርጋችሁ ተለማምዳችሁ እንድትመጡ እያሳሰብኩኝ፣ ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ለሌሎችም ሼር በማድረግ እንዲተባበሩኝና እንዲታበረታቱኝ ይፈልጋለሁ። ቻው ቻው።